ትጂ ካፋም ልጧት ዘርፌ ጋር ሄዳ ማለትም የቤዛ መንትያ እህት ቤት ሄዳ ትመስላለች። መንትያ እህቷን ትመስላለች ብላ ያሰባቻት ልጅ ጋር ሄዳ ቁጭ ብለው ከአክስትየዋ ጋር ታወራለች። ምክንያቱም ምግባቸውን አቅርበው እየበሉ እያለ እንደው ቆይ እሺ ዘርፌ ምን አለች ልጅቷ ወሰነች ወይ አናገርሻት ወይ ስትላት፣ አይ ትጂ እሷ እምቢ ብላለች ጠማለች አይሆንም እያለች ነው ታቂ የለም እኔ በፊትም ብያለሁ ሽምትል አይመስለኝም ብያለሁኝ ስትላት፣ እዩልሽ ዘርፌ አንድ የሆነ ቪዲዮ አለ። ምን አይነት ቪዲዮ ነው ያለው ስትላት፣ እዩልሽ ቤዛ ሱራፌልን ስትመታው በጠርሙስ ጭንቅላቱን ከኋላ የሚያሳይ ቪዲዮ አለኝ ትላታለች። ዘርፌ ትደነግጥና የምትበላውን ምግብ ከእጇ ጣል አድርጋ ምንድነው የምትይው ምናልሽ ስትል በድንጋጤ፣ አዎ ቪዲዮ አለ እሱን እናሳያታለን ቤዛ ምን አይነት ሰው እንደሆነች ስትላት፣ እኮ እንዴት ምን እያልሽ ነው ስትል ትናገራታለች። እንዴት እንደዚህ አይነት ነገር ትያለሽ? እንዴት ልጄን እንደዚህ አይነት ቦታ ውስጥ ልትከቻት አሰብሽ ወሰንሽ አንቺ ስትላት፣ ምግቡን ካጠገቧ ብድግ አርጋ ራቅ አርጋ ቁጭ ታደርጋለች። አይ ማለቴ አለ ስልሽ በቃ እንደዛ ነው ለማለት ፈልጌ ነው እንጂ ቪዲዮ አለ ማለት አይደለም። አሁን እጅ ላይ የለም እኮ ምንም አይነት ቪዲዮ እጅ ላይ የለም ስትል ነገሮቹን ታስቀይሳለች። ምን አይመስለኝም አላምንሽም ትጂ አላምንሽም ስትላት፣ የእውነቴን ነው ምሽ ዘርፌ እመኝኝ እውነቴን ነው እኔ ምንም አይነት ቪዲዮ የለኝም እንዲሁ ዝም ብዬ እያወራሁሽ ነው ለቀልድ ያህል ነው ስትላት፣ አዎ ለቀልድ ቢሆን ይሻላል የውሸት ብታወር ይሻላል እንጂ የእውነት ቢሆን የማይታሰብ ነው ትላታለች። እናም ስለዚህ እዩልሽ ዝም ብለሽ አንቺ አነጋግሪያትና እዩልሽ ባክሽን የሀረመኔ ገንዘቡን ብቻውን ሳይበላ እሷ መግባት አለባት። ስለዚህ ባክሽን ለምኛት ጠይቂያት ትላታለች። ችግር የለውም በቃ እሺ ዛሬ ማሳመን አለብኝ ዛሬ አናግራታለሁ ሉላን ስትል ዘርፌ ትነግራታለች ለትጂ። ትጂም በቃ እሺ ትልና ለጊዜው ምንም ቢሆን በተቀበለችው ብር መኪና ተከራይታ ይዛለች ትጂ። ስለዚህ አሁን ላይ መኪናዋን ይዛ ትወጣለች። ስትወጣም ወደ አስፋልት ቁማ እያወራች ነበረ ብቻዋን መኪና ውስጥ ቁጭ ብላ። ምክንያቱም ገንዘብ አላኝ ባለሀብት ነኝ ብላታለች ለዘርፌም። ስለዚህ የዘርፌ ልጅ ደግሞ ለመሳብ በመኪና መሄድ አለባት እንድታያት ትፈልጋለች። ሉላም ስለ መኪናም ምንም አይደንቃትም። ሉላ ከስራ ስትመለስ ትጂ መኪና ውስጡና ታያታለች። መኪናዋን ከፍታ ወጥታ ሉላ ላናግርሽ እፈልጋለሁ ስትላት፣ እናቴ ዞር ቤልኝ ከመንገዴ ላይ እኔ መኪና እንዳለሽ እና እንደሌለሽ ለማሳየት ከሆነ መኪናሽን አይችልሻለሁኝ በቃ ከዚህ ውጭ ምንም ነገር እንድታናገሪኝ አልፈቅድልሽም ስትል ሉላ ትናገራታለች። አንቺ ቆይ ምን ሆነሽ ነው ግን እንደዚህ እየተቆራመድሽ ከምትኖሪ ሁሌም ታዛዥና ተላላኪ ሆነሽ ከምትኖሪ ለምንድን ነው ግን ሱራፌልን አግብተሽ የማትኖሪው ስትል ትነግራታለች። የሰው ገንዘብ እያለፉበት ምንም ትርጉም የለውም። ስለዚህ የለፋውበትን ነው እንጂ የምፈልግ ያለፋውበትን በሰው ገንዘብ ሀብታም መሆን አያስፈልግም። ዞር በይ ያንቺን ድራማ አልፈልግም ስትል ገፍትራት ወደ ቤቷ ትሄዳለች። ትጅም በጣም ተናዳ መኪና ውስጥ ገብታ ምቺ ምን አይነት ደረቅ ናት በእናታችሁ እቺ ልጅማ የእውነት በሆነ ነገር አርጌ በዚህ ቪዲዮም ቢሆን አስፈራርቼ እዛ ቤት እንድትገባ ማድረግ አለብኝ ያለበለዚያ ግን በፍጹም የማይሆን ነገር ነው ትላለች። ከዛም በመሃል ሱራፌል ከቤት ወጥቶ የሆነ ካፌ ላይ ቁጭ ብሎ መጠጥ እየጠጣ ነበር። ሮቤል ይመጣና ካጠገቡ ወንበር ሳብ አድርጎ ቁጭ ሲል ደግሞ ምን ልታደርግ መጣህ ሮቤል ሲለው፣ ለማንኛውም በጣም ጥሩ ነው ጥሩ ሁኔታ ላይ ነው ያለው እንኳን ከሞት አፋፍ ተረፍክ ሲል እየሳቀ ይጠይቀዋል። እሺ ለምን መጣህ አሁን ምን ፈልገን የመጣው እዚህ ሲለው፣ ያው በአጋጣሚ ስላየሁህ መጣው ሰላም ልበል ብዬ ነው። የሚገርም ነገር ሆስፒታል ውስጥ እያለህ ልጨርስህ ፈልጌ ነበረ። ምክንያቱም አንተን ጨርሼ ገድዬህ ያችን እርኩስ ዘብጥያ ማውረድ ፈልጌ ነበር። ግን ማን እንደነገራቸው ባላቅም የሚገርመው ነገር አንተ የምትጠበቀው በጣም በብዙ ሰዎች ነበረ። ስለዚህ እንዴትም ገብቼ አንተን ማጥፋት አልቻልኩኝም ሲል ለሱራፌል ይነግረዋል። አንተ እርኩስ አረመኔ ጨካኝ አንተ ሰውን ለመግደል መች ወደ ኋላ ብለህ ታውቃለህ ሲል ሱራፌልም ለሮቤል ይመልስለታል። እዩልህ ከዛች እርኩስ ብትወጣ እውነቴን ነው ከቤዛ ጋር ከተለያየህ እኔ አልገድልህም ቤዛን በዙሪያዋ ያሉትን ሰዎች ብቻ ነው ማጥፋት የምፈልገው። ስለዚህ
ከቤዛ ከጠፋክን ያልነካህም አንተን አላጠፋህም ሲለው እችን እርኩስ ያችን አረመኔማ ቆይ እኔ ራሴ ነኝ ዘብጥያማ ወርዳት ሲል ሱራፌልም ምን አልክ አንተ ያች አረመኔ አልክ ማለት ከኔ ወሬ ለቅመህ ወስደ ለመናገር ነው። በነገራችን ላይ አንተን እሷ እንደመታችህና እንደገደለችህ ትጂ ነበረች የነገረችኝ ሲል ሱራፌል ይደነግጣል። እኮ ደግሞ ትጂ ከየት አየች እየተሰማች ሲለው ያቺ የድሮዋ ፍቅረኛህ አይገርምህም? አንተን ስትመታህ በጠርሙስ ቤዛ ትጂ ደግሞ ድንገት ሄዳ በር ላይ በቪዲዮ ቀርጻህ ነበረ። እናም ቪዲዮውንም አይቼዋለሁ ሲል ይነግረዋል። እኮ አሁን ትጂ ቪዲዮ ይዛለች። እቺ ምን አይነቷ ነች ግን? ቆይ የማትጠፋው ከኔ ቤት ምን እየፈለገች ነበር የመጣችው? ያን ጊዜ ነው ወይስ ተደዋውለው ተቀጣጥረው ነው ሲል ይናገራል። እዩልህ ሳሚና ቤዛ ተቀጣጥረው ነበር አንተ ሊገሉህ የነበረው፣ ግን ደግሞ ትጂ ደረሰችልህ። እናም ቪዲዮ እሷ እጅ ላይ አለ። ለማንኛውም ከቤዛ ራቅሽ ይለውና አስጠንቅቆት ይሄዳል። ሮቤልም በጣም ተናዶ ስለነበረ መጠጡን እየጠጣ ከትጂ ጋር ተደዋውለው ይገናኛሉ። ቆይ አንቺ ግን ምን እያደረግሽ ነው ያለሽው? ቪዲዮ ካንቺ እጅ ላይ እንዳለ ሰምቻለሁ ሲላት፣ እናም ቪዲዮ ስጭኝና ብር ልስጥሽ ይላታል። በፍጹም ብር አልሰጥህም። አሁን ጓደኛዬን አሳልፌ መስጠት አልፈልግም፣ ገንዘብም አልፈልግም፣ ቪዲዮንም አልፈልግም ስትለው ሁለቱም ይያያዛሉ። ቤዛና ሳሚ ተገናኝተው ነበረ። ቤዛ ሱራፌል በጥፊ እንደመታትና ከሱ ጋር ስታወራ እንደያዛት ትነግረዋለች። እናም ይቅርታ መጠየቅ ነበረብሽ ይላታል ሳሚም